ለምን እኔ ለብቻ ራት አትጋብዘኝም? እንደ ትልቅ ነገር ቆጥረው ሆኖ እንደዚህ ቆጣሪ ሆንከው? ኧረ አንቺ ልጅ በስመ አብ በይ። አይደለም ምንድነው ችግሩ? ወንድምሽ እኮ ነው። እናትሽ ቢሰማ ትሞታለች። እሱን ላግኝ እንጂ ትሙት። በልሽ ከመሰለ መሞትሽ አይሻልሽ ይደዋልሽ። እስኪ ያረኩትን ብቻ ንገሪኝ። ከዚህ በላይ ምን ታደርጊ? ሜላትን ያንቺ ባህሪ እንድትይዝ አደረግሻት። እህቴ ነች። ምን እንዲሆን አትተወኝም። ከዚህ በላይ እንዴት ተውሽ? በኋላ ትጸጸታለህ። በንግግር አትጉዳኝ። አንቺ ሽሽት እኮ ነው ቤት የቀየር ነው። ሜላት ግን እንዳንተ ክፉ ስላልሆነች አሳየችኝ። አንድ ነገር ግን ቃል እንድትገቢልኝ እፈልጋለሁ። ያለ ጉቦ አትራመጂ ማለት በአንቺ ወጥቼ ነው። እናት ለመሆን መጀመሪያ መስራት አለብሽ። አንቺ ደግሞ ከስራ ይልቅ ሰውና ሰው ማጋጨት ነው የሚቀልሽ። እንዴት ነው ነገሩ ግን? ተቀጥሬ የምሰራበት ቤት እንዴት ነው ድጋሚ እየከፈልሽ የምታስተምሪ? እሷም ደግሞ የሆነ ነገር ከሆነች ትጸጸቻለሽ። ገንዘብ እልክላታለሁ። ከገንዘብ ሰው ይበልጣል። ግን ደስ እንዳለሽ። እኔ ህይወት ውስጥ ብዙ ጊዜ ደስታ ሄዶ መጥቷል እና አሁን በህይወቴ ደስተኛ የሚያደርገኝ ነገር እንዳደርግ ፍቃድልኝ። እሷ እኮ ራሷ ላይ የሚሰማትን ስሜት ለማጥፋት ስትል ነው አንቺ ላይ ጌታ ለመሆን የምትሞክረው። እድልዬ ልጄ ነሽ። ልቤ ወደ አንቺ አድልቷል። አንድም ቀን ራስሽን እንደ ባዳ እንዳታስቢ። ግን ደህና ነህ ቢኒ? ለምን እንደደነገጥኩ አላውቅም። ጥሩ ነገር መጀመሪያ ያስፈራል። ጥሩ ሰዎች ናቸው። አዎ ጥሩ ሰዎች ናቸው። የወለድ መካን ነበርኩ። እግዚአብሔር ግን በእነሱ በኩል 2 ልጆች ሰጠኝ። ይኸውልሽ እድል፣ ይሄን ማድረግ ለአንቺ ስል ነው። ሳስበው ራሱ ምንም ደስ አይለኝም። አስበሽዋል? የተውጭኝ እናቴን ለመፈለግ ይህ ሁሉ መንከራተት። እንዲህማ አትበል። ካለው ተጠግተክ ማንን ተጠገው? ማሚ ነው ሰይጣን። ቅድም ባኮረፈችው መሰረት ምንድነው ሮማንን ወደዚህ ቤት ይዛት መጣለችና ሮማን እንደመጣች ኪችን ገብታ ከእድል ጋር እያወራች ነው። እድል ላይ እየጮኸችባት ነው። የምትለው ነገር ምንድነው? ምን ነው ልጅ እንደዚህ የምታራርቂኝ አንቺ ነሽ፣ ይሄ አንቺ ስራ ነው እያለች ነው። ምክንያቱም ምንድነው ያው ቤት ሊቀይሩ የቻሉ በተደጋጋሚ የተመላለሰች እድል ላይ መከራና ስቃይ ያደረሰችባት ስለሆነ እንግዲህ ከሷ ከራቁ እድልም ሰላም ትሆናለች በሚል እሳቤ ስለሆነ ነው እንግዲህ ሮማን መጣ እየጮኸችባት ያለችውና ይህንን ስትል ደግሞ ቢኒ እየሰማ ነበረ። የምን ስለማን ነው የምታወሩ? ስለ የትኛው ልጅ ነው ብሎ ጠየቀ። ገባና እንግዲህ ሮማንም ምንም መደባበቅ አላስፈልጋትም፣ ስላንተ ነው አለችው። እንግዲህ ያሰበው እሱ የእህቷ ልጅ እህቷ እያሳደገችው ያለ ልጅ ስለሆነ በዚያ ምክንያት ስለምትወደው ነው ብሎ ያሰበውና እንዲህ የምትወጂኝ ከሆነ ለምንድን ለእናቴ ለገነት ሰጠሽ? ራስሽ ለምን አላሳደግሽኝም ብሎ ሲላት የለኝማ በባዶ እንዴት ላሳድግ አለችው። እንግዲህ እናት ለመሆን መስራት አለብሽ። አንቺ ደግሞ ነገር ስትሰሪና ክፉ ስታስቢ ስትይ ነው የምትማይሽና አንቺ መስራት ነበረብሽ። ስለዚህ እናት ለመሆን ብቁ አይደለሽም ማለት እንግዲህ እየተሰማት ነው። ኧረ ተው እንደዚህ አትበለኝ፣ እንደዚህ ነገር አትናገረኝ፣ እኔ እኮ እህቴ ቤት ነው የመጣሁት ምናምን ትላለች። እህትሽ እኮ አንቺን ተሳቃና ተማራ ነው ቤት የቀየረችው፣ አይገባሽም፣ አይትረጅም እያላት ነው። እሷ ግን በቃ እንግዲህ እዚህ የተለየ ነገር የምትለው ነገር ስለሌላት ያው ከፍቷታል። ሁሉም ነገር የእድል ስራ ነው ብላ ነው የምታስበው። አሁን ቤት ወጣ ውጭ ቁጭ ብላ በረንዳ ላይ እየተከዘች ነው። በዚህን ጊዜ ወይዘሮ ገነት ስታገኛት በጣም ደንግጣ ደግሞ እዚህ መምጣታችን ማን ያሳየሽ ብላ ስትጠይቃት እኔ እህትሽ አይደለሁ እንዴ ብላ የተወሰነ ነገር አለቃቀሰች። እሱን ተይውና ማን እንዳሳየሽ ንገረኝ ብላ ስታፋጥጣት ማን ያሳየኛል ያው ሜላት ነች እንጂ ግን ምን አድርጌሽ ነው ስትል ሜላትን እንዳንቺ ክፉ አደረግሻት እያለቻት ነው። ኧረ በራሷም ክፉ ነች፣ እንዲያው አንዳንዷን ከሷን የተማርኩት ሁሉ ልትል ነው ብለን ጠብቀን ነበር፣ ግን እየተለማመጠች ነው እንግዲህ እስካሁን ያለችው። ግን ለማንኛውም አሁን እንዳትመጭ ነው ቤት የቀየር ነው፣ ስለዚህ አርፈሽ ተቀመጪ ብላታለች። ኧረ እኔንም እኮ ተከራየሁበት ሊያስወጡኝ ነው ስትል በቃ ሌላ ቤት ፈልገሽ ግቢ እንጂ እንዳታስቢው አይነት ነገር ነው ትታት ገባች። አሁን እንግዲህ የዛሬው ሮማን ላይ የተሳካ አይመስልምና ሜላት እየሸኘቻት ነው። በቃ ብዙ አታስቢ፣ እንግዲህ ያደረግሽው ነገር የሰራሽው ስራ እኮ ከዚህም በላይ ሊያስደርግሽ ይችላል፣ ግን ለማንኛውም እኔ ያናግራታለሁ እናቴን እያለች ነው ሜላት። አብረው የሰሩት ናቸው፣ ግን ዋናውን ነገር ሁሉን ነገር እሷ ላይ ደፈደፈችባት። ለማንኛውም እሺ ስትል ደግሞ መደራደሪያ አቀረበች ሜላት። ምንድነው መደራደሪያው ሲባል አንደኛ እድልን ከዚህ ቤት ማባረር፣ ሁለተኛው ደግሞ ቢኒን የኔ ማድረግ በሚል ነገር ነው ክራይቴሪያዎቹ። ኧረ አንቺ ልጅ ተይ ቀስ በይ፣ እናትሽ እኮ ትሞታለች፣ ወንድምሽን አገባዋለሁ አፈቅረዋለሁ ስትል ብሰማ ብላ ስትጠይቃት እንዲያውም እኔ ቢኒን ላገኝ እንጂ እሷ ለምን ድብና አትልም ብላ የመጨረሻ ጨካኝነቷን በአደባባይ እየመሰከረች ነው ሜላት። እሺ ብላለች። እንግዲህ ሌላ ነገር ስለሌለ ያው በቢኒ ጉዳይ እንኳን የምትጨክን አይመስለኝም ሮማን። ለማንኛውም እዚህ ቤት ድጋሚ መምጣት አለባትና ደውይልኝ ብላታለች። ደውላለሁ ብላ ተመልሳለች። አሁን እንግዲህ ወይዘሮ ገነት ደግሞ እንግዲህ ሮማንን ካናገረች በኋላ ወደ እድል ሄዳ እድል ትምህርት ቤት መግባት ስላለባት የሚያስፈልጉ የትምህርት ቁሳቁሶችን ማሟላት አለብን እያለች ነው።
እድል እንግዲህ ይሉንታ ይዟት እኔ የዚህ ቤት ሰራተኛ ነኝ፣ ስለዚህ ቢያንስ እንኳን ቁሳቁሶችን በራሴ ላሟላ፣ አንቺን ማስቸገር አልፈልግም፣ ኧረ እኔ ከበደ እያለች ነው። እንደዚህ እንዳታስቢ፣ እኔ ደስታ የሚሰጠኝ ከሆነ ይህንን ነገር አትከልከይኝ፣ ብዙ ጊዜ እኔ ከፍቶኝ ያውቃልና አሁን ደግሞ ደስ ያለኝን ነገር እንዳደርግ ፍቀጅልኝ ብላለች። እንግዲህ እድልም እሷን ለማስደሰትሽ እንዳልሽ ይሁን ብላለች። ይህንን ቤት ያሳየችኝ ሜላት ነች ብላ ስላለቻት አንቺ ቆይ ምን ማደረግሽ ነው ብላ ስትል እንግዲህ ሜላትም በተቻላት መጠን ማለት ያለባትን ብላለች። እህትሽ አይደለች እንዴ ምንስ ብትሰራ በኋላ እንዳትጸጸቺ ምናምን ስትላት አይ እንግዲህ በዚያው ሆና ራሷን ትቻለ ብር ልክላታለሁ ስትል ከብር ግን ሰው ይበልጣል እኮ እያለቻት ነው። እንግዲህ እንደዛ ስትላት የተወሰነ የተሰማት ይመስላል። እንግዲህ ወይዘሮ ገነት የምታቀርበው ነገር ምን እንደሆነ ባናስ ሜላት እንግዲህ ሮማን ወደ ቤት ተመልሳ የምታደርገውን እስክታደርግላት ድረስ በራሴ እንግዲህ ዝም ብዬ መቀመጥ የለብኝም ያለች ትመስላለችና ከስር ከስር መጠዝጠዙን ጀምራታለች። እንግዲህ እድል የሰራተኝነት ስሜት የቤታችነት ስሜት አይነት እንዲሰማት ለማድረግ መከራዋን እያየች ነው። ዝም ብላ የማይታዘዝ ትዕዛዝ ታዛታለች። እንደገና ደግሞ አሁን አልፋ እንዲያው ጉድ የሚያስብል ነገር ደሞዝ ጨምሬ እከፍላለሁ ሰራተኞች እኮ እየተበደሉ ናቸው ብላ አሽቃበጠች። በዚህን ጊዜ ወይዘሮ ገነትም ቢኒያም በጣም ነው የከፋቸው፣ ደንግጠዋል። እንግዲህ አያስፈልግም አካውንቷን ስትጠይቃት ከማሚ ጋር አለልሽ ከፈለግሽ ብላ ተጣወጣች። ምንም አይነት ስሜት እንዳልተሰማት ሆና ቢኒ ግን በአደባባይ ነው እየተቆጣት። አንቺ ቆይ ምን እየሆንሽ ነው? ምን አለሽና ነው ደግሞ አንቺ ሰውን ለማሸማቀቅ ደሞዝ ከፋይ የሆንሽው? በባለፈው ሀብልሽን ሸጥሽ፣ አሁን ደግሞ ምን ልትሸጥ አስበሽ ነው ብሎ ትንሽ ተቆጣትና እንግዲህ ማዘርም ድጋሚ እንዳይደገም ብላታለች። ወይዘሮ ገነት ማለት ነው። ይሄ ነገር ድጋሚ እንዳይደገም የባዳነት የሰራተኝነት ስሜት እንዲሰማት የምታደርገውን ነገር አቁሚ እረፊ ብላታለች። አሁን እንግዲህ ቢኒ ወጥቶ እድልን እያጽናናት ነው። ኧረ ምንም አልመሰለኝም፣ እኔ እኮ ሰራተኛ ነኝ፣ ትክክል ነች እያለች ነው። እንግዲህ እስካሁን ድረስ ስትለምነው የነበረች እድል ነች። ዛሬ እንግዲህ እድልን ለማስደሰትና ከድበታው ስሜቷን ለማስወጣት ያሰበ ይመስላልና ማደጎ ቤት እንሂድ ብሏል። እሺ ብለው ተባብሎ አሁን ወይዘሮ ገነትን በሚስጥርና በተዘዋዋሪ መንገድ እየጠየቋት ነው እና የማደጎ ቤት ስሙ የነገ የሚባል እንደሆነ ስሙን ይዘው ሄድ መፈለግ ሲሄዱ ቦታ እንደቀየረና ሌላ ቦታ ሩቅ ቦታ እንደሄደ ያውቃሉ። በዚህን ጊዜ ነገ እንመለስ ሲል ቢኒያም አይሆንም ዛሬ ወጥተናልና አንድ የሆነ ነገርማ ይዘን መመለስ አለብን ብላ እድል እንግዲህ ጫና በማድረጓ ተባለው ቦታ ላይ ሄደው አሁንም ሲሞክሩ ሰዓት አልፏል፣ ነገ ተመለሱ ስለተባሉ ነገ ለመመለስ ወደ ቤት እየተመለሱ ናቸው። በተረፈ እንግዲህ ቤት ከመጡ በኋላ ያለውን ሁኔታ ይቅርብን፣ ይህ ነገር ጥሩ አይመስለኝም እያለ ነው ቢኒ። እስካሁን ጀምረኸዋል፣ እንግዲህ ጀምረኸው በኋላ ወደ ኋላ ማለት የለም። አሁን ያንተ ቤተሰቦች ይገኙና ቀጥሎ ደግሞ የኔን የምፈልገውን ቤተሰብ ወደ መፈለጉ እንገባለን እያለች ስታግባባውና ቢኒም እንግዲህ ያንቺ ብዬ ነው እንጂ ምንም አላጓጓኝም አላስደሰተኝም እያለ ሜላት ተደብቃ ይህን ንግግራቸውን እየሰማቻቸው ነበር። ሜላት ይህንን ንግግር ከሰማች በኋላ ለወይዘሮ ገነት ልትነግራት ስትመጣ ወይዘሮ ገነት ደግሞ ገና ስትገባ እቺ ገረድ የት ሄደች ብላ ስለጠየቀች በጣም ስለተናደደች ይህንን ቃል ሁለተኛ እንዳትጠቀሚ ያላልኩሽም ብላ ስለተናደደች ያደረገችሽን ብትሰሚ ኑሮ ብታቂ ኑሮ እንዲያተከላከይላትም ነበር። ለማንኛውም በኋላ ሜላት እኮ ተናግራ ነበር እኔ አልሰማ ብያት እንጂ ብለሽ ትቆጫለሽ ብላ ትታ ወጣችና ሜላት አሁን ያገኘችውን መረጃ የሰማችውን ሚስጥር በአግባቡ ለመጠቀም የወሰነች ትመስላለች። እንግዲህ ለወይዘሮ ገነት ከመናገሯ በፊት እንግዲህ ቢኒ ራት እንዲጋብዛት በተዘዋዋሪ ነግራው ነበር። እሱ ግን ለወደፊት ለማገባት ሚስቴ ለወልዳቸው ልጆች መጨነቅና መቆጠብ አለብኝ ሲላት ከኔ ውጭ ትዳር እያለች አሁንም እየፎከረች ነው ያለችው። ስለዚህ አልተሳካላት። አሁን ሌላው ደግሞ ምንድነው ሮማንን እደውልልሻለሁ ብትላትም አልደወለችም። ሮማን በራሷ መጣ እህቷ እግር ስር ተደፍታ ይቅርታ ጠየቀች። ሁለተኛ እድል ላይ እንዳትደርሽ ብላ ማስጠንቀቂያ ተሰጠች። እንደገና ደግሞ ሜላትም ቢሆን ጥሩ እንድትሆን እንዳትጣላ እንዳንቺ ክፉ እንዳትሆን አድርጊያት ተብላለች። እሺ ሞክራለሁ ብላ ተቀብላለችና እንግዲህ ሮማን ወደ ቤት ተመልሳለች ማለት ነው። ሮማን ወደ ቤት ከተመለሰች በኋላ አሁን ከሜላት ጋር ሲገናኙ ሜላት ስላልደወለችላት ተቀይማታለች። ግን ሜላት የፈለገችውን ለማግኘት ዲፕሎማሲ ላይ ችግር የለባትምና እኔ ይቅር እንድትልሽ በጣም ከመለመን የተነሳ ነው እንጂ ዝም ብላ ይቅር ያለችሽ መሰለችሽ። ለማንኛውም እሱን ተይውና አሁን የሚያስደነግጥ ነገር ልንገርሽ። እኛን ካሳደገን ማደጎ ቤት ሄደው ነበረ እድልና ቢኒያም። ይህንን ያደረገችው ደግሞ እድል ነች ብላ ነገረቻት።
በዚህን ጊዜ ሮማን ክው ነው ያለችና ይህንን እንደሰማች እየሮጠች ኪችን ሄዳ ጉሮሯን አነቀቻት። እድል ምን ለማድረግ እየሞከርሽ ነው? እዚህ ነገር ራቂ ዋ ብላ ማስጠንቀቂያ ሁሉ ሰጣታለች። እንግዲህ እድልም ነገሩ እየተባባሰ መሆኑን አውቃለች። ይህ ነገር ሲናገሩ ከቢኒ ጋር ማለት ነው የሰማቸው ሰው እንዳለ ተረድታለችና አሁን ሮማን ከወጣች በኋላ ቢኒ ጋር ሄዳ የሰማን ሰው አለ ሜላት ሳሰማን አልቀረችም፣ ይህ ነገር በጣም አደገኛ እየሆነ ነው ስትለው ማሚ ከሰማቸው የመጨረሻ ነው የምትጣላኝ፣ እስኪ አሁን ከሜላት ጋር መደራደር አለብኝ፣ ሜላትን ማግኘት አለብኝ ብሎ ወደ ውስጥ ሲገባ ሮማንን አገኘና ሮማን ደግሞ ቀድማ ይህን ነገር አታድርግ፣ ረፍ፣ ለገነት ስትል አታድርገው እያለችው ነው። እሱም እንዳትነግሪያት ለገነት ብሏታል። እሷም እኔማ እህቴ ነች እኮ አልነግራትም፣ ግን አንተም ይህንን ስራ አቁም ብለዋለች። እሺ ብሏል ለጊዜውም ቢሆን። አሁን ሜላትን እየፈለገ ነው። ሜላት ግን ልትገኝ አልቻለችም። አንዴ ውጭ ነኝ አንዴ ውስጥ ነኝ እያለች እያስቸገረችው ነው። እንግዲህ በተደጋጋሚ ቢደውልላትም እያጭበረበረች ነው። ዛሬ ጉድ ሊፈጠር ነው ማለት ነው። በመጨረሻ እንግዲህ ሜላት አሳቻ ሰዓት ፈለገችና ስለ እድል ሚስጥሩን ለወይዘሮ ገነት ስትነግራት ወይዘሮ ገነት ክው ነው ያለች። እንዴት እንደዚህ ሊሆን ይችላል? እንዴት ቢኒያም ወላጆቹን ፍለጋ ይወጣል? እኔ ወላጁ አይደለሁም ብላ በጣም የደነገጠች ትመስላለች። ምን ይፈጠር ይሆን የሚለውን በቀጣይ